ለተከታታይ 3 ቀናት ከቆየበት ማገገሚያ ጸበል ቦታ አሁን አብርሽ ላይ እንደነቃ መረጃውን እየሰማን እንገኛለን። ፈጣሪ አምላክ ሙሉ ጤናውን ይመልስለት። ከዚህ ጉዳይ ጋር ተያይዞ አብርሽ ለ3 ቀናት ያህል እንዴት እንደጠፋ በመቀጠልም የተከሰቱትን ወሳኝ ክስተቶች በዝርዝር ልናስደምጣችሁ ብቅ ብለናል። ሁሉንም እንድትሰሙን በአክብሮትም እንጠይቃለን። ሰላም ውድ ሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ የአብርሽ ሳቁን አፈቀን የምትሉ የሰውን መደሰት የሰውን ጤና እንደዚህ እንደራሳችሁ ጤና የምትፈልጉ ውድ ሀገሬ ልጆች፣ ለሰው ሁሌ መልካም እንደምትመኙት ለእናንተ መልካም የተባለው ነገር ሁሉ ይቅጠማችሁ። የኔ የወንድማችሁ ምርቃት የሚመቻችሁ እንደተለመደው አሁኑኑ ቪዲዮ ላይክ አድርጋችሁ ጀምሩ። ለብዙ ሰው የዛሬው መረጃ እንዲደርስ ያደርገኛል። እባካችሁ ለቤት አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ የኔን ቤተሰብ እንድትሆኑ በማክበር ልጠይቃችሁ ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። አብርሽ ለ3 ቀናት ያህል የጠፋው መንፈሳዊ ጸበል ቦታ ነው በማለት ብዙዎቻችን በእነ አብርሽ ቪዲዮ የምንሰራ ልጆች ቪዲዮ ስንሰራ ቆይተናል። ጉዳዩም እውነት የሆነ ይመስላል። አብርሽ ለ3 ቀናት ያህል ሄርሜላ እልም ጥፍት አድርጋ ወደ ራሱ እንዲመለስ እንዳደረገችው ነው በዝርዝር መረጃውን እየሰማሁት ማለት ነው። ከዚህ ጉዳይ ጋር አያይዞ በሶስተኛው ቀን ማለትም ትናንት ማታ አብርሽ ወደ ጤናው ወደ መመለስ ትንሽ ነቃ ወደ ማለት የነበሩትን ክስተቶች በተለይ ደግሞ ላለፉት 2-3 ሳምንታት ያህል ምንድን ነበር የሆነው እያለ መጠየቅ ሁሉ እንደጀመረ መረጃውን እየሰማሁ እገኛለሁ። አንዳንዶቻችሁ አብርሽ በተናገረው ንግግር ማለትም ከ3 ቀናት በፊት እንግዲህ ዳኒ እንዲሁም ሜሪ አንድ ላይ ኤፋ ወንድሙም ተሰብስበው በስልክ ደውለው ሲያዋሩት አብርሽ ምን ብሎ ነበር? መዝናኛ ቦታ ነኝ ኤፋ ናና ውሰደኝ እያለ ሲናገር ነበር። ይህን ሰምታችሁ ሄርሜላ መዝናኛ ቦታ መውሰድ አልነበረብሽም አብርሽ አሁን ያለው መዝናኛ ቦታ ነው ስትሉ የነበራችሁ ሰዎች አላችሁ። አብርሽ ምኑንም ስለማያውቀው ነው እንደዛ የተናገረው እንጂ እውነት ሄርሜላ መዝናኛ ቦታ ወስዳው አይደለም። ሄርሜላ ብዙ ነገር የምታመዛዝን ልጅ ነች። እንኳን እሷ እጅ ገብቶ አይደለም ሌላ ሰው እጅ እንኳን እያለ አብርሽ ስትናገር የነበረውን ነገር ማነው ልብ ብሎ የሚያስታውስ? እነ ቡዜ ጋር እንኳን ሲመጣ አብርሽ እህቶቹ ጋር እንኳን ሲመጣ አብርሽ ምንድነው ስትል የነበረው ሄርሜላ ለእህቱ ቡዜ እባክሽ ቸርች ውሰጂው፣ መንፈሳዊ ቦታ ውሰጂው፣ አብርሽ የሚያስፈልገው እንደዚህ አይነት ቦታ ነው እያለች አስቀድማ ስትናገር ነበር። ታዲያ እጇ ሲገባ እንዴት ሌላ ነገር የምትናገር ይመስላችኋል? እንዴት እጇ ሲገባ እሷ ሰውን ሁሉ የምትመክረውን ነገር ትታ እንዴት ወደ መዝናኛ ቦታ የምትወስዱ ይመስላችኋል? ስለዚህ እንኳን እሷ እጅ ገብቶ አይደለም ለሰው ሁሉ ስትመክር የነበረው አብርሽን እንደዚህ ጸበል ቦታ ውሰዱት እያለች ነው ስትናገር የነበረው። ታዲያ ለ3 ቀናት ያህልም እንግዲህ ማንንም ሳያገኙ እንደቆዩ ዝርዝር መረጃውን ሰምቻለሁ ማለት ነው። ከዚህ ጉዳይ ጋር እጅግ ሌሎች ደግሞ የሚያስደስቱ ዜና የሰማሁት አብርሽ ወደ ራሱ ወደ መመለስ እያለ እንደሆነ በተለይ በሶስተኛው ቀን የተለየ ማሻሻያ እንዳሳየ ከሚዲያም ደግሞ የጠፉት እንግዲህ በየመሃሉ ነሩታ ኔፍሬም እንደለመዱት እየበጠበጡ ችግር እንዳያመጡ ቤተሰብ መከፋፈል እንዳያመጣ አብርሽንም መልሰው እንዳያፈዙት ነው እንግዲህ ሁሉን ነገር ደብቀው እነ ሄርሜላ ይሄን ነገር ስትከታተል የነበረው ማለት ነው። ሄርሜላ ከሚገርመው ነገር ሲደግፏት የነበሩት እንግዲህ ዋና እህት ወንድሞቹ በተለይ ቡዜ አንቺ ጋር ካለ ምንም ነገር ይሆናል ብዬ አላስብም፣ አንቺ ጠንክረሽ ወደ ራሱ እንዲመለስ አድርጊው፣ ባንቺ ተማመናለሁ ብላ ቡዜ ሁሉ ይህንን ኃላፊነት እንደሰጠቻት ዝርዝር መረጃውን ሰምቻለሁ ማለት ነው። አብርሽ ምናልባት ነገ ካልሆነም ከነጎዲያ በቪዲዮ እንደምትመለከቱትም በዚሁ አሳውቃለሁ ስትል ነው እንግዲህ አንዲት እህቴ ያሉትን ነገሮች ዘርዝራ የተናገረችልኝ። ጧት ይጠመቅ እንደነበር የመጀመሪያው ቀን እንዳለቀሰ በመቀጠል ትንሽ ነቃ እንዳለ በሶስተኛው ቀን ደግሞ ምንድነው እየሆነ የነበረው ለ3 ሳምንት ያህል ምንድነው የተከናወነው እያለ ሁሉን ነገር እንደ አዲስ ይጠይቅ ነበረ። እንግዲህ አንድ ሰው ወደ ኋላ የነበረበትን ጊዜ የሚጠይቀው ምን ውስጥ ሆኜ ነበረ አላስታውስም የሚለው ምንም ቢሆን ወደ ራሱ ወደ ቀልቡ ሲመለስ ነው። ስለዚህ እንግዲህ አብርሽም ወደ ቀልቡ ሲመለስ ነው ይሄን ጥያቄ አነሳ ብለን እኛም የምንገምተው ማለት ነው። ይችን ቀን ብዙዎቻችን ነው በጉጉት የምንጠብቀው። ብዙዎቻችሁ ታስታውሳላችሁ። አብርሽ ሳቁ ናፈቀን፣ አብርሽ ከፈዘዘ ሳምንታት ተቆጠሩ፣ አብርሽ ንግግሩ ናፈቀን እያላችሁ ብዙዎቻችሁ ነበር የምትናገሩት። አሁን ይሄ እንግዲህ ትልቅ ተስፋ የሚሰጥ ነገር
ነገር ሆኗል ማለት ነው። ሌላ ከዚህ ጉዳይ ጋር የተፈራ በጣም ወሳኝ ነገር አለ። አብርሽ እውነት ፈዞ ሆኖ ከሆነ ይሄን ነገር ያደረጉት ወንድሙና የልጁ እናት ከሆኑ እያንዳንዱ ቪዲዮ አሁን ወደ ኋላ እየሄደ ከተመለከተ የነ ኤፋና የነ ሩታን ሴራም ካየ እነዚህን ሰዎች እንዴት ነው አምኖ የሚቀበለው? እንዴት ነው ከእንግዲህ ከነዚህ ሰዎች ጋር ህይወትን የሚቀጥለው? ወደፊት በፍጹም ነው የማያገኛቸው። ይሄ ሁሉ ነገር ከመሆኑ በፊት ግን እመኑኝ ሩታና ኤፍሬም ችግር ውስጥ ከመግባታችሁ በፊት ወንድማችሁ አብርሽን ይቅርታ ጠይቅ ኤፋ። አለበለዚያ እመነኝ ሙሉ ለሙሉ ከነቃ ሙሉ ለሙሉ ከተሻለው አንተን በፍጹም ነው ማያናግር። ሩታን አሁን ድረስ ቂም የያዘባት በፊት ባደረገችው ከባድ ተንኮል ነበረ። ካስታወሳችሁ እንግዲህ ለማያዋጧት ነገር ሩታ እነ ሜሪን እንዲሁም ሌሎች ሰዎችን ይዛ የራቁት እንግዲህ የገዛ የልጇን አባት የራቁት ፎቶና ቪዲዮ ይዣለሁ ብላ የነ ሜሪ ምክር እየሰማች የዛሬ 3 ወር እንግዲህ ያደረገችውን ነገር ታውቃላችሁ። በዛም ምክንያት አብርሽ እስከዛሬ ድረስ ቆርጦለት እንዴት ነው ካንቺ ጋር አምኜ ኑሮን የምቀጥለው? እንዴት አጠጥተሽ እንዴት አረጋኛለሽ እያለ በወቅቱ ብዙ ነገር ነው ያዘነባት። አሁን ተመልሶ እኔ ያ ነገር እንዳይደገም ነው የምፈራው። አሁንም እንደዚህ መሆኑን ሲያቅ በተለይ ደግሞ የዛሬ 3 ሳምንት ጀምሮ ያደረጋቸው ነገሮች ምንም ራሱን በማያውቅበት መልኩ ፈዞ እንደሆነ ከተረዳ ይህንንም ደግሞ ያደረጉት እነ ሩታ መሆናቸውን ካረጋገጠ በቀጣይ በፍጹም ከልጁ እናት ከሩታ ጋር የሚሆንበት ምንም አይነት ነገር እንደሌለ ነው እኔ እንደዚሁ አስጠንቅቄ መናገር የምፈልገው። ስለዚህ እባካችሁ ቤተሰብ ሌላ ችግር ውስጥ ከመግባቱ በፊት በተለይ ደግሞ አባቱ ጋሽዬም ሲሉት የነበረው ነገር አለ። እኔ የልጄ ሁኔታ እስቲ ጤነኝነቱ ይመለስና የሆነውን ነገር ይታወቅ ከዛ በኋላ የሚሆነው ይሆናል ነው ሲሉ የነበረው። ስለዚህ የሁሉ ነገር ሁሉም ግልጽ እውነቷ ሐቋ በስተመጨረሻ በቃ የተደበቀች ብትመስልም በስተመጨረሻ መውጣቱ አይቀርም። ያ ቀን ሲመጣ ግን እመኑኝ ሩታ ታፍራላችሁ። ማንም አያዋጣሽም። ትልቅ ክብር የሰጡሽ የአብርሽ ቤተሰቦች ነበሩ። አንቺ አብርሽን እንኳን ወደ ቤትሽ ማምጣት ብትፈልጊ የማይሆን ነገር ውስጥ መግባት አልነበረብሽም። በምታረጊው እያንዳንዱ ቅጽበት አባቱ ጋሽዬ ምን ይሉኝ ይሆን፣ እንደዛ ክብር የሚሰጡኝ ቤተሰቦቹ ምን ይሉኝ ይሆን ብለሽ ማሰብ ነበረብሽ። እነዚህን ሁሉ ሳታስቢ ነው ልጃቸውን እንደዚህ ስንክልክል አድርገሽ ያስቀመጥሽው። በስተመጨረሻ ደግሞ ሁሉን ሀቅ ያወጣ ቀን፣ ሁሉን ነገር የተናገረ ቀን እመኚኝ ሩታ የምትገቢበት ነው የሚጠፋሽ። ስለዚህ የሁሉ ነገር ከመሆኑ በፊት አብርሽ ወደ ጤናው እየተመለሰ ነው። አንቺ የሚያደረግሽውን ግልጽ ነገር ተናግረሽ ኤፋም ግልጹን ተናግሮ ከዚህ በኋላ ድራማችሁን አቁማችሁ ይቅርታ መጠየቅ ካለባችሁ ህዝቡንም ቤተሰቡንም ሁሉንም ይቅርታ ጠይቃችሁ ህይወትን እንድትቀጥሉ ነው መልእክቴን ማስተላለፍ የምፈልገው። በአጠቃላዩ ግን አብርሽ ወደ ራሱ እየተመለሰ ያለ ይመስለኛል። ይሄ ነገር የእናንተ ድራማም የሚያዛልቅ የማያዋጣ እንደሆነም ነው ደጋግሜ መልእክቴን የማስተላልፍላችሁ። ይህ ከሰሞኑ የሆኑት ከሰሞኑ ብቻ አይደለም የምንለው ላለፉት 3 እና 4 ሳምንታት ያህል አብርሽ ፈዞ ደንዝዞ ብዙዎቻንን ባስደነገጠ መልኩ ሐሳብ አስተያየት እንድንሰጥ ያደረገውን ጉዳይ አስመልክቶ እናንተስ ግን ምን ተረዳችሁ? የሰው ልጅ በ3 ሳምንት ያህል እንዲፍዝዝ ብሎ ቪዲዮ ላይ እስኪመጣ ምን አይነት ነገር ያደርሰዋል ብላችሁ ታስባላችሁ? እውነት እንደተባለው ሩታና ኤፍሬምስ ከዚህ ጉዳይ ጋር ተያይዘው ከሆነ በቀጣይ ይህም ቢያረጉ ብላችሁ የምታስቀምጡት መልካም መልእክት ካለ በተለይ ደግሞ ጨዋነት በተሞላበት መልኩ የምትሰጡን ሐሳብ አስተያየት ካለ በኮሜንት ብታሳውቁኝ ደስ ይለኛል። ለዛሬ ግን እኔ ይዤ የመጣሁት መረጃ ጠቅለል ባለ መልኩ የአብርሽን ደህና መሆን የአብርሽን ማገገም የሚመለከቱ በውስጥ የደረሱኝን መረጃዎች የሚያስደስቱ እናንተም ተደሰቱበት ስል ነው ይዤ የመጣሁት። ጠቅለል ባሉ መረጃዎች ይዤ የመጣኋቸው ይህን ይመስሉ ነበር። በሌሎች አዳዲስ ቪዲዮዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም